ውድ ቤተሰቦቼ አስደንጋጭ ዜና ማለት ነው። እንግዲህ ኤፋና ዳኒ ታስረዋል። አብርሽ አሳስሯቸዋል ማለት ነው። እንዴ ሩታዬ ግን ትችያለሽ፣ እውነት የባልሽ መከታዋ ማለት ነው። በደንብ አድርገሽ ተውኝለት፣ ስሪለት ማለት ነው። ጉብዝ ነሽ፣ ከምሬ ነው የምልሽ። እንዳንቺ ጠንካራና ብርቱ ሴትን ያቺ መላቅ ማለት ነው። እና የዛሬ ማሳሰር ሳይሆን እንኳን ጫፋቸውን አታስነካቸው። አስመሳይ ጉረኛ፣ ጉራ በኪስ ማለት ነው። ያልተጻፈ ደብዳቤ አታነብ አብርሽ ማለት ነው። የተጻፈውን ደብዳቤ በደንብ አድርገህ አንበብ ማለት ነው። አንተ ኤፍሬም እና ዳኒ ልታሳስር ወንድ ነህ፣ አታሳስራቸውም። ለምን ብትል አቅሙ ራሱ የለህም፣ ሞራኑ ራሱ የለህም ማለት ነው። ለምን እንደዚህ እንዳልኩ ታውቃላችሁ? ውድ ቤተሰቦቼ ሰሞኑ ኮሜንት በአጠቃላይ ማለት ነው ወይም ደግሞ የሄርሜላ ደጋፊዎች እሷን ሩታን መክሰስ ያልፈለገው የልጁ እናት ስለሆነች ነው፣ ልጁ ስላለው ነው። እሱም እያወራ ነበረ። ያንን አይዲያ ተቀብሎ ደግሞ ለሩታ ሰጣት እንድትሰራና እንድትተውን ማለት ነው። ኤፍሬም ካሁን 1 ሰዓት ራሱ አልሞላውም፣ 2 ሰዓት ራሱ አልሞላውም ከዴቭ ጋር ቪዲዮ ሰርተዋል። አንድ ነገር ነገ ያመጣላችኋል። እውነት የምታምኑ ከሆነ የምታምኑ ሰዎች ካላችሁ የልብስ ማት ማለት ነው የአብርሽ መኪና ውስጥ ተቀምጦ ተቀያይረው ቪዲዮ እንደሚሰሩ እናንተ እንደምታስቡት አይደለም። ይሄ አሁን ይሄ ቪዲዮ አለ የመቼ ቪዲዮ እንደሆነ ማለት ነው። እነሱ ይኸውላችሁ በፊት በየመንገዱ ነበረ የሚቀርጹት ማለት ነው። በየመናፈሻ እየገቡ ነበረ። አሁን ያንን ነገር ሰው ሁሉ ሲነቃባቸው፣ ሰው ሁሉ ሲያቅ እንዳይቀረጹ ሀብታም ሰፈር እየሄዱ ነው የሚቀርጹት። በቀን 5-6 ቪዲዮ ነው የሚቀርጹት ማለት ነው። ግን ሩታዬ በጣም አደንቅሻለሁ፣ ጎበዝ ነሽ፣ ከምር ቀጥይበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሩታዬ ጎበዝ ናት፣ ጀግና ናት ያልኩት በምን ምክንያት ይመስላችኋል? ውድ ቤተሰቦቼ ማንንም ፈርታ ወደ ኋላ አትቀርም፣ ማንንም አሰማም። ሰርቶ መቀየር ነው የምትፈልገው። ምንም ነገር ብትሉ ብታወርዱ ማለት ነው። ምክንያቱም አብርሽ አሁን ማለት ነው በሱ ቤት በጣም ጨዋ የኔ መልካም እንዲባል እኮ ነው። እሱ ለሩታ አዘነ፣ ለልጁ አዘነ እንዲባል። ልጁ እኮ ትላንትና ውሽሚት ፍለጋ ሲገባ ሲያለቅስ እንኳን ልጄ ድምጽ አላለም። ወይኔ ልጄ እንኳን ናፈቀኝ እንኳን አላለም። ውሽሚት ፍለጋ ነበረ። ማን ልታጣለ ዛሬ እኛን ደግሞ መቼም አንሰማህም። የሚሰማህ ይኖር እንጂ መቼም ሩታን እሷን ለመስበር ወይም ደግሞ እሷን ዝቅ ለማድረግ አንተ ከተመቸህ ማለት ነው ወደ ኋላ የምትልበት ነገር አንድች ደቂቃ የለም። ቢሳካልህ ኖሮ በጣም ድሮ ነበረ ሰብራህ የምትጥላት ማለት ነው። አንተ አሁን ውሽሚት እንደዚህ የምትወዳት የምታፈቅራት ለእሷ ቦታ ያላት ትላንትና የሆነ ሰው ምንድን ነው ያለ ኮሜንት ላይ በጣም ነው የተመቸኝ ማለት ነው። እና ሄርሜላን ስለናቃት ነው መነጽር አድርጎ ሊያለቅስላት የመጣ። መቼ ያለቀሰ ሲቀጥል ይሄ አስመሳይ ማለት ነው። ሄርሜላን እኮ አይወዳትም፣ ከሩታ ጋር እኮ ነው የሚኖረው። ነገር ግን እኔ የሚያናደኝ ሴት ልጅ ዝቅ ሲያደርግ ነው። በቃ ለሱ ይኸውላችሁ ምን አለ መሰላችሁ፣ ለሱ ጊዜ በሱ በኩል የሆነ ድራማ ሲመጣ የሆነ ትወና ሲመጣ ማለት ነው እሱ ጨዋ ያጫውተውና ለሩታ እንዳዘነ ነገር ለልጁ እንዳዘነ ነገር እና የልጄ እናት ናት ይላል። በሩታ ግን በንጎስ ሲመጣ እሱ እንድታቋሽሸው መጥፎ እንደሆነች መጥፎ ባህሪ እንዳላት የሚያሳይ ቪዲዮ ነው የሚሰራው ማለት ነው። ከተባለማ ሩታ በመጀመሪያ ደረጃ አንተ ባትነካት፣ ትቢትን አንተ ባታስተምራት፣ ውሸት አንተ ባታስተምራት፣ አገባብ አንተ ባታስተምራት መቼም አታረገውም። ሲቀጥል እኔ የሚገርመኝ ነገር ማለት ነው ሩታን እውነት ከጠላሃት ካስጠላችህ ለምንድን ነው እሷ የሰራችው ቪዲዮ የምትለቀው? ቪዲዮም ይጥፋልን። ገባህ? አንተ እንደውም ይኸውልህ ኤፍሬም እና ዳኒ ከሰሃል አይደል? አንተ እንደውም የሄርሜላን ፈቶ ለጥፈህ በመስራትህ ክስ ቤት ትገባለህ። ይሄ ያስከስስሃል። ምክንያቱም አንተ ለራስህ እየሸቀልክ ነው። በዩቲዩብህ እየመጣ ዩቲዩብህን እያሳደግክ ነው በሰበቡ ማለት ነው። እስቲ ትናንትና ከሄርሜላ ጋር ብዙ ላይፍ እያሳለፋችሁ ነበር አይደል? ስትላላሱ ሞር እንኳን ፍቅረኛ ኔት እያልክ ነው። ነገ እንደውም ከተሳካላችሁ ተጋብታችሁ ወልዳችሁ ከብዳችሁ ቁጭ ለማለት ነው
አይደል? እናንተ ሀሳባችሁ እቅዳችሁ። ግን ሄርሜላ ከጠፋችሁ እንኳን አንድ ቀን በቤቷ ቪዲዮ ሰርታ አታውቅም። አንድ ቀን እንዴ! የሚወድ ሰው የሚያፈቅር ሰው እንኳን ሌላ ነገር ቢቀር እንኳን ቪዲዮ እንድትሰራ ማስታወሻ እንዲሆናት እሷ እንደውም ስትመጣ ደስ እንዲላት በዩቱብ እንኳን አንድ ቪዲዮ ይለቀቃል ማለት ነው። ገባህ? በቃ ሄርሜላ እኔ እንደሚመስለኝ ማለት ነው እነሱ ሰበብ አድርገው ሄርሜላ ጠፋች ሄደች ይላሉ እንጂ ሄርሜላ ሰልችቷታል መሰለኝ። በቃ ሚዲያ ላይ መውጣት፣ ዛቻው፣ ስድቡ፣ የተለያየ ነገር ሲቀጥል ደግሞ የኔ ልጆቿ ራሱ ናፈቅሽን ነይ ይበቃሻል ብለዋት በቃ የት ሄደች? ህዝቡ ሄርሜላ ለምን ከአብርሽ ጋር አልቀጠለችም፣ ለምን ቀረች ከዩቱብ ለምን ጠፋች እንዳይባሉ ይሄንን ነው ያመጡት እንጂ ሄርሜላ የትም አልሄደችም። ነገም ዛሬም የምናገረው ነገር ማለት ነው። እና አብርሽ ደግሞ ጨዋ ጨዋ የሚያጫውትህ መጀመሪያ ነበረ። ላላየ ላልሰማ ሰው አሳይ። ለልጅህ አዘንክ ዛሬ ሩታ ለልጄ ስል ነው ያልታሰርኩት። ሩታዬ ስሪ፣ በርቺ፣ ጠንክሪ፣ ጎበዝ ነሽ። እኔ ሩታዬ በመምጣቷ እንደዚህ በመስራቷ በጣም ነው ደስ የሚለኝ። ምክንያቱም አንደኛ ነገር አንድ ላይ ናቸው። ሩታ በዚህ ናክል እኔ እንጃ የበደላትን ባል ቢጣሉ እውነት ትክክለኛ ቢለያዩ ሄርሜላ ብትያዝ ኤፍሬም እንትን ቢል እያንዳንዱ እየመጣ በአንቺ ስም አይሸቅልም ነበር። አንቺም ደግሞ መግቢያ አሰራም ነበር ሩታዬ ማለት ነው። እኔ ይስሩ አብርሽና ሩታ። ነገር ግን እኔ የሚያናደኝ በአብርሽ ሁኔታ በቃ እኔ አዘንኩ የሚባል ነገር ከሷት እንደውም ለልጇ ተብሎ ለምን ጥፋት ካለባት እኮ ሩታ መታሰር ነው ያለባት እዚህ ጋር እንጂ ለልጅ ተብሎ ነገር የለም። ሲቀጥል ከመቼ ጀምሮ ነው እሱ ለሩታና ለልጁ ሚያዝ ነው? ለሩታ ቢያዝን ለልጁ ቢያዝን ለዚህ ደረጃ አይደርስም ነበር እኮ አብርሽ። በትንሽ ነገር መቋጨት ይችል ነበር። አያችሁ ቅድም ማን ነው ዴቭ እንዴት ስለ ወንድምህ ሚስት መፈለግ አላልክ ማለት ይሄ። ዛሬ ደግሞ እሱ ወንድሙ የፈለገ ነገር እንኳን ቢበድለው ኖሮ በቤተሰብ ማስጠየቅ ነው እንጂ ወስዶ እስር ቤት አይከተውም። ሲቀጥል እስር ቤት ዳኒም ሆነ ኤፍሬምም አልገቡም። አንደኛ ነገር ትላንትና ፎክሮ ነበር አይደል ሄደን ሁላችሁንም እፈልጋችኋለሁ ምናምን የሚባለዋን ቃላት ቲክቶክ መንደር ዛሬ ሞልቶት ነበር። የሩታ እህቶች ሼር እያደረጉት እየቀለዱበት እየተጫወቱበት ላይቭ ላይ ቁጭ ብለው እያወሩበት ነበር። ያንን ነገር ተገበረ። አብርሽ አሳሰራቸው። ጎበዝ ለሄርሜላ እኮ ቦታ አለው እንዲባል ነው እንጂ ኤፍሬምም ዳኒም አይታሰሩም። መታሰር ዝም ብሎ እኔ ሳላይ የሆነ መረጃ ሳይመጣ ዝም ብሎ አንድ ሰው መጥቶ ያለ ምስክር ያለችበት ሳይታወቅ የትኛው ሀገር ህግ ነው መጥቶ በሚዲያ ላይ ተነስቶ እንግዲህ አሁን ነበረ አይደል ኤፍሬም ቪዲዮ ሰርተው ነበር አይደል ተነስቶ መጥቶ የሚያሳስረው የአብርሽ ጉራ ማለት ነው። በኪሱ ሶፍት መጨመር አክል ነው የአብርሽ ጉራ ማለት ነው። እና ጉራህን ወደዛ ሂደህ ንፋብን ማለት ነው። በእኛ እንዳትነፋ እዛው ለለመዳችሁት ለእናንተ ፍየሎች ወይም ደግሞ ለእናንተ ተከታተሎች እናንተ አሳምኑ እንጂ ለኛ በጭራሽ የምናውቃችሁ እናውቃችኋለን። ሩታዬ ግን ቀጥይበት።